ሰላም ሰላም፣ ጤና ይስጥልን የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች። አምደው ቅዱስ ሚካኤል እንግዲህ ይህንን ይመስላል ማለት ነው። ዛሬ ሰፋ ያለ ፕሮግራም ነበረ። አዎ ዛሬ በአምደው ሚካኤል ለማግኘት እግዚአብሔር አግዞን መጥቻለሁ። አዎ እግዚአብሔር ረድቶን እግዚአብሔር አግዞን። እሺ እሺ፣ ተመልከቱ ይህንን ይመስላል። አሁን እንግዲህ መጨረሻ ላይ ደርሰናል። እያያችሁት ነው የመጣውን። ያልመጣችሁ ቀረባችሁ ማለት ነው። ያልመጣችሁ ውሸት ነው ሐሰት ነው ለምትሉ እንግዲህ ይሄ ነው። ሰላማችሁ በክርስቶስ ብዝት ይበላችሁ። መምጣት ፈልጋችሁ ያልመጣችሁ ለቀጣይ ፕሮግራም እንግዲህ ህዳር 26 እስከ 28 ድረስ ይሆናል ማለት ነው። እየሰማችሁ አሁን እየደወላችሁ ቀጣይ ጉዞ መቼ ነው እያላችሁ ያላችሁ ቤተሰቦቻችን የተዋህዶ ልጆች የቀጣይ ጉዟችን ህዳር 26 እስከ 28 ባለ 3 ቀን ነው። 3 ቀን ነው። አገሩ ሩቅ ስለሆነ የ3 ቀን ሰዓት ጊዜ ቆጥባችሁ መሄድ አለባችሁ። ለማንኛውም ህዳር 26 እንዳይረሳ ብለን ወደ ገዳሙ እንወርዳለን። ገዳሙ እንግዲህ እንደሚታወቀው አሁን አለ አስፋልት ነው። ምንም ጥርጥር የለው። ያለ አስፋልት ነው። ወደ ገዳሙ ኮለል ነው ዝም ብሎ ያው እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። ይህ የቤተ ወንጌል ተዋህዶ ሚዲያ ቻናል ነው። ሁላችሁም ሰብስክራይብ፣ ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ግለጹልን። ይሄው እንደምትመለከቱት በጣም ብዙ ህዝብ ነው የመጣው ማለት ነው። እግዚአብሔር ይመስገን። የቀረ የለም ከአዳማ የለ፣ ከጅንካ የለ፣ ከወለጋ የለ፣ ከጅማ የለ፣ ከሁሉም ከአራቱም ማዕዘን እሳቸው እናታችን ከናዝሬት የመጡ እናት ናቸው። ሌላም አለ ከወሎ ክፍለ ሀገር ከደሴ አካባቢ መጥቶ ደብረ ብርሃን ጠብቆን ከኛ ጋር አብሮ የሚጓዝ ከባሌ የመጣለ ከጅማ የመጣለ ከሳውዲ የመጣለ ከሳውዲ የመጣለ አዎ ሳውዲ የት ነሽ? ከባሌ ጎባ ባሌ ጎባዎች እንዴት ናችሁ? ባሌ ጎባዎች እንዴት ነው መንገዱ? እሱማ በተደጋጋሚ ነው። ተመልከቱ የተዋህዶ ጽናት የተዋህዶ ልጅ እኮ መንገድ አይበግራቸው፣ ድካም አይበግራቸው፣ ዳገት ቁልቁለት አይሰራም። በቃ ይሄ ነው በቃ። ምክንያቱም አምደው ሚካኤል ያለብን ነገር ሁሉ የሚያጸዳ ታላቅ ገዳም ነውና ለቀጣይ ተዘጋጁ። ቅናት ይደርባችሁ። ተመልከቱ ካሊጎባ ከወልዲያ ማለት ነው። ከወልዲያ ካሰላ ይሄ ነው በቃ። ተመልከቱ በጣም ደስ ይላል። ለማንኛውም አሁን የጅማዎች የት አሉ? የጅማዎች ወደ አምደው ሚካኤል ነው ወገን። እስኪ ሁላችንም በትምህርተ መስቀል እጆቻችንን እናውጣ። በስመ አብ የማያማትብ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ገዳም አስተዳዳሪ ቀሲስ ከበደ፣ የተከበሩ አባታችን ቀሲስ ዳምጠው፣ የተከበሩ አባታችን መምህራችን መጋቢ ሐዲስ ቀሲስ ወጋየው፣ የተከበሩ መምህራችን መምህር ጾመ ልሳን ዜማ፣ የተከበሩ መምህራችን መምህር ዘማሪ ሊቀ ትጉሃን ወንደሰን ጥላሁን፣ የተከበራችሁ አባቶች ሊቃውንት፣ አይንተ እግዚአብሔር ካህናት፣ እንደ ሰማያውያን መላእክት ለአገልግሎት የምትፋጠኑ ላይካነ ምስጢር ዲያቆናት፣ በዕድሜ ብዛት የሽበት ዘውድ የደፋባችሁ እናቶቼና አባቶቼ፣ እንዲሁም የርስቱ የመንግስቱ ምሳሌ ያደረጋችሁ ሕፃናት፣ በወደደን እስከ ሞት ድረስ ባፈቀረን
በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት አደረሳችሁ? አሜን። አምላካችን በሥጋ የተገለጠ ለመላእክት የታየ በዓለም የታመነ በአሕዛብ ጆሮ ሁሉ የተሰበከ በጥምቀቱ የዕዳ ደብዳቤያችንን በዮርዳኖስ ባህር ላይ የደመሰሰ በሞቱ ሞታችንን ገድሎ በሥጋው ሲሞት በመለኮታዊ ስልጣኑ ሞትን ድል አድርጎ ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ የብላቴና ድንግል ማርያም ልጅ ኢየሱስ ክርስቶስ ዛሬም ዘወትርም የተመሰገነ ይሁን። ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሸጋገርንባት አምላክን ያየንባት መንፈሳዊ መስተዋታችን ክርስቶስን ወልዳ ክርስቲያን ያሰኘችን ለቃል መውረድ ለሥጋ ማረግ መንገድ ምክንያት የሆነች እማ አምላክ ወላዲተ አምላክ ድንግል ማርያም ኪዳነ ምሕረት ቤዛዊት ዓለም በእናትነት ክብሯ በአማላጅነት ክብሯ ክብርና ምስጋና ይድረሳት። ጻድቃን ሰማዕታት ቅዱሳን ደናግል መነኮሳት እልፍ አእላፋት መላእክት እንደየክብራቸው እንደየማይረጋቸው እንደየጸጋቸው ክብርና ምስጋና ይድረሳቸው። እግዚአብሔር ወዶና ፈቅዶ አድካሚ አሰልቺ ከሆነ ዓለም ለይቶ እግዚአብሔር በምሕረቱ እግዚአብሔር በቸርነቱ እግዚአብሔር በይቅርታው እግዚአብሔር በርኅራኄው እግዚአብሔር በጠብቆቱ ገደሉን ተራራውን ሸለቆውን ሜዳውን አልፈን ኪሎሜትሮችን አቋርጠን የቅድስናው ስፍራ የክብር ቦታ የድነት ቦታ የምሕረት ቦታ የድነት ቦታ የሰላም ቦታ ላይ እንድንደርስ የፈቀደልን እግዚአብሔር ክብርና ምስጋና አምልኮት ውዳሴ ለእርሱ ይሁንልን። አመስግኑት አመስግኑት እግዚአብሔርን አመስግኑት። ዛሬ ዋናው ዓላማ የተሰባሰብንበት እዚህ ለመድረሳችን እዚህ ለመምጣታችን መንገድ ምክንያት የሆነን አምደው ቅዱስ ሚካኤል ነው። ማን አልኳችሁ? አምደው ቅዱስ ሚካኤል። እግዚአብሔርን አመስግኑት እስኪ። ዛሬ ቅዱስ ሚካኤል በዓሉ ነው፣ ሲመተ በዓሉ ነው። ወይም ደግሞ ከመላእክት ሁሉ አለቃ ሆኖ የተሾመበት ዕለትና ቀን ነው። በዛሬው ዕለት ህዳር 12 ማለት ነው። በዚህ ዕለት ከቅዱስ ሚካኤል ጋር እልፍ አእላፋት መላእክት ተሾመዋል ማለት ነው። ሹመተ እግዚአብሔር ከሁላችን ጋር ይሁንልን። ሰው ሰራሽ የሆነ ነገር ያውካል፣ ያስቸግራል። ስለዚህ ዛሬ ማን ነው ማለት ነው በዓሉን የምናከብርለት አምደው ቅዱስ ሚካኤል ወይም የቅዱስ ሚካኤል ዕለትና በዓል ነው። ጠቅልል አድርገን ስንመለከተው ማለት ነው መጽሐፍ ቅዱስ እንዲህ ይላል። መነሻና መድረሻችን እሱ ስለሆነ ጥበብን ምስጢርን ገላጭ እሱ ስለሆነ በዛ በትንቢተ ዳንኤል ላይ ምዕራፍ 12 ቁጥር 1 ላይ እንዲህ የሚል ኃይለ ቃል ተጽፎ እናገኘዋለን። በመጨረሻው ዘመን አለ የመላእክት አለቃ ሚካኤል ይነሳል አለ። በመጨረሻው ዘመን እስኪ እግዚአብሔርን አመስግኑት በማለት ስለ ሕዝብህ ልጆች አለ። ስለማን ልጆች? ይኸውላችሁ ለእና እናንተ ሕዝበ እግዚአብሔር ነን። ሀገሪቱ ሀገረ እግዚአብሔር ትባላለች፣ ሕዝቡ ደግሞ ሕዝበ እግዚአብሔር ይባላል ማለት ነው። ስለዚህ በመጨረሻው ዘመን አለ ስለ ሕዝብ ልጆች ታላቁ መልአክ ገናናው መልአክ ኃያሉ መልአክ ፈጥኖ ደራሹ መልአክ ሚካኤል ይነሳል አለ። ማን ይነሳል? የሚነሳው ለምሕረት ነው። መላእክት የሚገርማችሁ ነገር ወደ ሁለት አይነት ሰዎች ዘንድ ይላካሉ። ከእግዚአብሔር ዘንድ ይላካሉ። የሚያጠፋውን የማይመለሰውን ለማጨድ አምደው ቅዱስ ሚካኤል ይባላል። አምደው ማለት አጨደው፣ ጠረገው፣ አጸዳው፣ ነቀለው ማለት ነው። አመፀኛውን የእግዚአብሔርን መንግስት የሚገፋ የእግዚአብሔር የሆኑትን የሚገፋ ልጅነቱን የሚገፋ ጽድቅን የሚገፋ ክብርን የሚነካ የሚያጭድ ማለት ነው።
መተተኛውን፣ አስማተኛውን፣ ድግምተኛውን፣ ስርማሹን፣ ቅጠል በጣሹን፣ ኮከብ ቆጣሪውን፣ አውደ ነገሥት የሚቆጥረውን፣ በሰው ላይ ክፋት የሚያደርገውን ከተመለሰ በንስሐ እንዲመለስ ምልክት ይሰጠዋል። እናንተ እዚህ ጸሎት ስታደርጉ መቋሚያ ስታስጥሉ እዛ ይሄድና የተላከው መንፈስ ምን ያደርጋል ማለት ነው? ምልክት ይሰጠዋል። በጤናው ይመጣበታል፣ በሀብቱ ይመጣበታል፣ በስራው ይመጣበታል፣ በሰላሙ ይመጣበታል፣ በጤና በልጆቹ ይመጣበታል። ይሄ ተግሳጽ ነው፣ እንዲመለሱ ክፉዎች እንዲመለሱ አያችሁ፣ ንስሐ እንዲገቡ። ለምን መሰላችሁ? መላእክት የሰው ልጅ እንዲጠፋ አይፈልጉም። እንዲህ ነው የሚለው የእግዚአብሔር ቃል በዛ በማቴዎስ በሉቃስ ወንጌል ላይ እንዲህ የሚል ኃይለ ቃል ተነግሯል። ንስሐ በሚገባ በአንድ ኃጥእ በሰማይ መላእክት ዘንድ ታላቅ ደስታና ታላቅ በዓል ይደረጋል ይሆናል አሉ። አንድ ነፍስ ስትመለስ ካልተመለሰችን ግን ያጭዳሉ ማለት ነው። አያችሁ፣ ስንዴውን ከእንክርዳዱ ይለያሉ ማለት ነው። አያችሁ፣ ምኑን ከምን ይለያሉ? የእግዚአብሔር መገልገያ መሳሪያዎች ናቸው መላእክት ማለት ነው። ስለዚህ በዚህ ዘመን በመጨረሻው ዘመን አሁን ዓለም ከተፈጠረ ዘመን ከተቆጠረ 7500 ዘመን ከ18 ሶስተኛው ወር ከቀኑ ቀን 12 ከቀኑ በግምት 6 ሰዓት ይሆናል። ዓለም ከተፈጠረ ዘመን ከተቆጠረ ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የድንግል ማርያም ልጅ ኢየሱስ ክርስቶስ ከሁላችንም ጋር ነው። አመስግኑት እግዚአብሔር። ስለዚህ እና እናንተ እዚህ ቦታ ላይ የመጣ ነው ለአንድ ዓላማ ነው፣ ለድህነት ነው። ለምንድን ነው አልኳችሁ? ለድህነት ነው። መጽሐፍ ቅዱስ እንዲህ ይላል። መጽሐፍ ቅዱስ ሲናገር በመጽሐፈ ምሳሌ ምዕራፍ 6 ቁጥር 3 ጀምረን ስንመለከት ልጅ ሆይ በጎረቤት እጅ ወድቀሃልና ንቃ ተነሳ ይላል። በምን እጅ? በጎረቤት እጅ ወድቀሃልና፣ በጎረቤት ተመትቶብሃልና፣ ታስረሃልና፣ እንዲያትሰራ እንዲያትማር፣ በትዳር ሰላም እንዳይኖር፣ በመስሪያ ቤት ሰዎች እንዲነሱብህ፣ ከስራ እንድትፈናቀል፣ የሞት መንፈስ የሚላክብህ፣ ጥላ ወጊ የሚላክብህ፣ በረከት የጠፋብህ፣ ጤና የጠፋብህ ወደዚህ ቦታ መጣችሁ ትፈወሱ ዘንድ አምደ ቅዱስ ሚካኤል ጠርቷችኋል። አመስግኑ። እዚሁ ላይ መናገር የምፈልገው በሚዲያውም እንደሚነገረው ሚዲያችን ቤተ ወንጌል ተዋህዶ ሚዲያ ይባላል ማለት ነው። አሁን እናንተን ለመሰባሰብ መንገድ ምክንያት የሆነችው ይቺ ትንሿ ሚዲያ ዛሬ ትልቅ ነገር እየሰራች ነው። የሰው ነፍስ እየዳነ ነው። ቦታው ክብሩ እየተገለጸ ነው። የታሰሩ እየተፈቱበት ነው። ስለዚህ መረጃ ሙሉ መረጃ ለማግኘት ከፈለጋችሁ ቤተ ወንጌል ተዋህዶ ሚዲያ ብላችሁ ዩቲዩብ ላይ ገብታችሁ አባል መሆን ትችላላችሁ። የዚህ ቦታ የድነቱ ቦታ፣ የሰላሙ ቦታ፣ የእረፍቱ ቦታ፣ የደህንነት ቦታ፣ የመፈታት ቦታ ነው የቦታ ማለት ነው። እግዚአብሔር ከሁላችን ጋር ይሁንልን። በጎረቤት ይወርቃል እንዳታርስ አርሰን ፍሬ በረከት እንዳይኖርህ ምርት እንዳይበረክት በሰላቢዎች እየተበዘበስክ ያለ በትዳር በጤና በሰላም እረፍት ያጣ የታሰርክ የተጨነቅ እዚህ ቦታ ላይ ከስራታችን እንፈታለን። ከምን እንፈታለን አልኳችሁ? ከስራታችሁ ትፈታላችሁ። አምደ ቅዱስ ሚካኤል ጥቁር የሆነውን መጋረጃ በሕይወታችሁ ላይ የተጋረደውን ጥቁሩን መጋረጃ ይግፈፍላችሁ። ጻዳውን መጋረጃ በሕይወታችሁ ይስጣችሁ። በትዳራችሁ ሰላም ያጣችሁ ሰላማችሁን ያድላችሁ። ትዳር የሌላችሁ ትዳራችሁን ይስጣችሁ። በረከት የሌላችሁ በረከት ያድላችሁ። የታሰራችሁትን እግዚአብሔር ይፍታችሁ። ሰላሙን ያብዛላችሁ። ለሀገራችን ሰላም፣ ለወጣቱ ሰርቶ ማገኘትን ተምሮ ውጤት ማካበትን ያድልልን። አሁን ወጣቱ እኮ ያለው በየገዳሙ እግርና እጁ
በሰንሰለት ታስሮ እየተጨነቀ በየሆስፒታሉ ግማሹ አብዶ ግማሹ ራሱን እያጠፋ መኪና ውስጥ እየገባ እየታነቀ የሞተበት ጊዜ የጠፋበት ጊዜ ነው ያለው። እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። ሌላው ምንድነው መሰላችሁ? ማታ ከኛ ጋር የመጣችሁም ሆነ እዚህ ያላችሁ ከኛ ጋር የመጣችሁ ግዴታችሁ ነው። ማታ ፕሮግራም አለ። እየሰማችሁ ነው? ይሰማል። ሰሚ ጆሮ አስተዋይ ልቦናን ያድለን። ሌላው ፕሮግራም ጉባኤ ይኖረናል። እዚህ እናመሻለን ማለት ነው። ከምሳ በኋላ ከቅዳሴ በኋላ ማለት ነው። ምሳ ከበላችሁ በኋላ መንፈስ የታሰረላችሁ አዲስ አበባ ሆናችሁ መንፈስ የታሰረላችሁ እዚህ ቦታ እንዲሸኝላችሁ ቃል የገባ መንፈስ አለ። ሌሎቻችሁም የፈውስ አገልግሎት ይኖረናል። ያም የሆነው ከቅዳሴ በኋላ ከምሳ በኋላ ነው። ማታ እዚሁ እናመሻለን ማለት ነው። እየሰማችሁ ነው? ሌላው ደግሞ ይሄን ብር ይታያችኋል። ጸሎት አስደርግልኝ ተብዬ ከናንተም ከሌላም ሰው የተቀበልኩት ብር ነው። እናንተ ልቦናችሁ እንዲያርፍ የት አርጎት ይሆን ምን አርጎት ይሆን እንዲያትሉ ይኸው እየተመለከታችሁ ነው። ይሰማችኋል? ይኸው በእናንተ ፊት እናንተ ምስክር ናችሁ። ይህንን ብር ከየክርስትና ስማችሁ ጋር ሰጥታችሁኛል። ተቀብያለሁ። በፊታችሁ አስረክባለሁ። ሌላው ቃል እንድትገቡልኝ ይፈልጋለሁ። ይውላችሁ ቃል እንድትገቡልኝ ይፈልጋለሁ። አሁን የሁሉ ውስጥ ማረፊያ እንዲሆን የአዳራሽ ይህንን አዳራሽ ቦታ 205,000 ብር ነው የገዛሁት። ይህች ቆርቆሮ በቆርቆሮ አንኳ ተገዝታ ነው። ቅዱስ ሚካኤል ቦታ የለውም። እንለምነዋለን እንጂ የማይለመን መልአክ ነው። እኔ እየለመንኩ ነው የማሰራው። እኔ ኖሮኝ አይደለም። እየሰማችሁ ነው? አብረን ቤቱን እንሰራለን አንሰራ? ቃል ትገባላችሁ? ማርያምን በሉ አመስግኑት። እሺ እግዚአብሔር ይመስገን። እኔ አሁን ይኸውላችሁ ቃል እንድትገቡልኝ የምፈልገው እዚህ ቦታ ላይ መጸዳጃ የለም። ምንም ያልተመቻቸበት ሁኔታና ቦታ ነው ያለው። እዚያ ቦታ ላይ ከአዳራሹ ስር ቦታ እንፈልጋለን፣ እንገዛለን። ሻወር ቤት ያስፈልጋል፣ ማብሰያ ቤት ያስፈልጋል፣ መጸዳጃ ቤት ያስፈልጋል። ይሄው ጸሎቱ እንግዲህ እንደዚህ ነው የሚካሄደው። ቤተሰቦች አሁን የመቋሚያ መዘግዘግ ስነ ስርዓት እየተካሄደ ነው። ጸሎቱን ስነ ስርዓት ይሄንን ይመስላል። አባቶች እንደዚህ ሆነው ነው ጸሎት የሚያደርሱልን። What
ትንሽ ወደዛ ጠጋ በሉ። ቀጥቅጠው ዲያብሎስ ቀጥቀጥ ሆነም እኮ ልፎር ይዘራ ይሄ ለፍናርገው አየዛሬው እንዴ አሁን በቃ ወደ ጀመረ ወጥ የያዘ ማን ነው? ወጥ ወደዚህ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ተመስገን፣ እግዚአብሔር ይመስገን። እንጀራ ማስተረፍ በጣም የተከለከለ ነው። በጣም የተከለከለ ነው። መጨመር ይቻላል፣ መጨመር ይቻላል። ማስተረፍ ግን አይቻልም። መጨመር ብቻ ጥሩ ነገር። መጨመር ይቻላል። ሲጀመር አንዱ እንጀራ ራሱ አንዱ እንጀራ ራሱ ለሶስት በቂ ነው። ይሄን ይመስላል እንግዲህ ግራውንዱ። ከላይ ደግሞ አለ። እግዚአብሔር ይመስገን ጂ+1 ነው የሰራ ነው ማለት ነው አዳራሹን። በጣም ደስ ይላል። በጣም ብዙ ህዝብ ነው የሚይዘው። እግዚአብሔር የተመሰገነ ይሁን። ወጥ ይሄንን ይመስላል እንግዲህ የሰራ ነው አዳራሽ። ወጥ ነው እግዚአብሔር ይመስገን። እንዴት ነው? ወጥ አያስፈልገውም አንጀራው? እግዚአብሔር ይመስገን ደስ ይላል። ግን ብትቀመጡ ነው የሚሻለው። ወደዛ እንዴ እንዴት ነው? ኧረ ይበላል ይበላል እንዴ። በሉ አሁን ደግሞ ይውላችሁ እየሰማችሁ ነው። ለሰኔው እንዴት ነው? ቃል አትገቡ? ለሰኔው ቃል ትገባላችሁ። ሽሮ በርበሬ እያደረገ ወጡን ለመስራት በርበሬው፣ ሽንኩርቱን እግዚአብሔር ይመስገን። ይከብዳል። ማዬ አንድ ወንድ ቢይዝ ግን አሪፍ ነበር። ባሊ ሙሉ ይዘሽ ራስሽ አውጥተሽ፣ ኧረ አንድ ሰው አግዟት ባሊውንም ይዝላት።
አንድ ሰው ይጨልፍ፣ አንድ ሰው ባሊውን ያዝ። አመች አይደለም አቦታ። አሁን ለዚህ አዳራሽ ምንጣፍ ያስፈልገዋል። ወይኔ ወይኔ ተርፈሻል። ፈሰሰብሽ እጅሽ ላይ። እንጀራው እኮ ትልቅ ነው በጣም። እንጀራው በጣም ትልቅ ነው እንዴ! እስኪ ውት ግማሽ አታረቁት። ያው አልቻለው ከነራት ነው። ይሄ ትሪ ነው እንጂ አያችሁት ምን እንደሚያክል እግዚአብሔር። በስመ አብ። እንግዲህ ውድ ኢትዮጵያውያንና ውድ ኤርትራውያን እኔን ይመስላል። በጣም ደስ ይላል። እዚህ በረከት ላይ ማርያምን መታችሁ ብትካፈሉ እኔም ደስ ይለኛል። እናንተም በረከት ታገኛላችሁ። የታሰራችሁ መታችሁ ተፈቱ። አሁን ይሄ እየበላን ያለ ነው ለስጋ ብቻ አይደለም። ደዌ በውስጥ ያለ እርኩስ መንፈስ አጋንንት፣ ጨጓራ ያለ፣ ስኳር የለ፣ ምን የለ፣ ከሁሉም መድኃኒት የተሻለ የቅዱስ ሚካኤል በስሙ የተዘጋጀ ዝክር ነው። ይሄንን ዝክር ደግሞ የተሳተፉ ሰዎች አሉ። ስለዚህ እነዚህ ሰዎች ትልቅ በረከትን ያገኙን። እነዚህን ሰዎች ዝክሩ ላይ የተሳተፉትን ሁሉ እኛም ከዝክሩ መሳተፍ አለብን ያሉ እዚህም እኛ መካከል አሉ። ለምሳሌ አሁን እና ኃይለ ገብርኤል አሉ። ስለዚህ በእውነት እናንተም ደግሞ ለቀጣዩ ይሄ መንፈሳዊ ፍቅር አድሮባችሁ እንድትሳተፉ ይፍቀድላችሁ። አሁን ምን ያስፈልገናል መሰላችሁ? አሁን እንደዚህ ላይ ነው የተቀመጥነው። አያችሁት? እየተኛን ያለ ነው እንደዚህ ነው። ስለዚህ አሁን ምን ያስፈልጋል? ምንጣፍ ያስፈልገናል። አይሻልም? ሌላ ጸበልተኛ መጥቷል። ለምሳሌ እዚህ ጋር ቢያርፍ አንደኛ መንገዱ እንደምታዩት አይታችሁታል። እቃ ይዞ ምንጣፍ ይዞ ለመውጣት ለመውረድ በጣም አስቸጋሪ ነው። ይሄ ከተነጠፈ ግን አንድ ሸክም አንድ ሐሳብ እንቀንሳለን ማለት ነው። ምን ትላላችሁ እናንተ? እንደ ሐሳብ ተስማማላችሁ? አይ ምግብ ላይ ስለተናገርኩኝ ይቅርታ። እንግዲህ ሁሉም ዝም አለኝ። አያችሁ? እሺ አዎ አይገኝም። እዚህ ላይ ምንድነው የሚያስፈልገው? ጭድ እየተነሰነሰ መረገጥ አለበት። ውሃ እንትን ይላል። ከዛ በኋላ እሱ ላይ ምን እናደርጋለን? ላስቲክ እናነጥፋለን። ከላስቲክ በላይ ደግሞ ጅባ ወይም ደግሞ ምንጣፍ ከተገኘም በቃ